ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ መልካም እንደሚሆን ተስፋ አደርጋለሁ። በዛሬ ቪዲዮ ደግሞ ያው እንደምታውቁት የማዘርስ ዴይ ዊኬንድ ነው። በዚህ ሳምንት ያው ስለ እናትነት በጣም የሚወራበት ጊዜ ስለሆነ ለምን ደግሞ እኔ ለራሴ ሪፍሌክት ያደረኳቸውን አንዳንድ ሀሳቦች ከእናንተ ጋር ሼር ባደርግ ልንጠቃቀምበት እንችላለን ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፍ እንዳትረሱ። አብራችሁን ቆዩ። እንግዲህ የመጀመሪያው ሀሳብ ሌት ያሰብኩት የመጣው ያው ልጆቼ የ5 ዓመት እና የ10 ዓመት ልጆች ነው ያሉኝ እና የመጀመሪያው 10 ዓመት ልጅ ኦልሞስት ፕሪቲን እየሆነ ነውና በጣም እየተቀየረ ከድሮ ያለው ባህሪ በጣም እየተቀየረ የሄደበት ጊዜ ነውና እኔም ደግሞ በጣም ብዙ አጀስት ማድረግ ያለብኝ ጊዜ ነው። ያው እንደ ድሮ በጣም ያለው አታችመንት እኔን የመፈለጉ ነገር እለት በእለት ሞር ወደ ፍሬንድስ በቃ ራሱን እየቻለ ራሱን እያወቀ እኔ በራሴ ሁሉ ነገር አደርጋለሁ ወደ ማለት ደረጃ እየደረሰ ነውና በጣም እየገረመኝ ነበረ። እናትነት መዳረሻ አይደለም፣ ላይክ መጨረሻ አይደለም። ያው እናትነት በጣም ጀርኒ ነው፣ የምንጓዝበት መንገድ ነው እንጂ አንድ ቦታ የምንቀመጥበት አይደለም። እና ልጆቻችን ሲቀየሩ የባህሪ ለውጥ ሁሉ ነገር እየተቀየረ ሲሄድ እኛም ደግሞ ባለንበት መቆየት እንደሌለብን የተረዳውበት እኔም አብሬ ከነሱ ጋር ቼንጅ ማድረግ የራሴን ያለኝን አመለካከት ኤክስፔክቴሽን አጀስት ማድረግ እንዳለብኝ በጣም የተማርኩበት ጊዜ ነው። እና እናትነት በቃ እዛ ላይ ስታክ አድርገን ወይ የድሮ ነገር ላይ ስታክ አድርገን ሳይሆን ልጆች በተቀየሩ ቁጥር እኛም አብረን መቀየር እንዳለብን በጣም ተምሬያለሁ። ሁለተኛው ሀሳብ ደግሞ አንደርስታንድ ያደረኩት ነገር እናትነት እንዳልኳችሁ ጀርኒ ነው እና በዚህ ጀርኒ ውስጥ የተለያዩ ስቴጆች እንዳሉት ነው። ከዚህ በፊት የሆነ ቪዲዮ ሰርቼላችኋለሁ። በእናትነት ውስጥ የመጀመሪያው በጣም እርሊ ስቴጅ ላይ ልጆች በቃ ዓለማቸው እኛ ነን። በጣም አብረናቸው ጊዜ ማሳለፍ ከነሱ ጋር በጣም አታችድ ሁሉ ነገር ትተን ያለንን ነገር ሁሉ እነሱ ላይ የምናፈስበት ታይም ነው። ቢካዝ 100% 24/7 በጣም የሚፈልጉት ያን አታችመንት ነው፣ አብሮ መሆን። እኛ ደግሞ እነሱ በእኛ ስር ኮንትሮል ማድረግ እንድንችል በጣም የተመቻቹ የመፈለግን ደግሞ ጥግ የምናይበት ጊዜ ነው። በቃ በጣም ካለኛ መንቀሳቀስ አይችሉም። መጀመሪያ ላይ እንደምታውቁት ያው ብረስት ፊድ ስናደርግ በጣም አታችመንቱ እነሱ እኛን የሚፈልጉበት ታይም በጣም ብዙ ነው የሚሆነው። አዘግሮ ደግሞ በጣም እየተቀየረ እነሱ ትንሽ እየራቁ እኛ ደግሞ ያን በጣም የለመድነውን ነገር ለመተው ስትራግል የምናደርግበት ጊዜ ይሆናል እና በየስቴጁ የሚጠይቀውን ነገር ለማሟላት ራሳችንን ለዛ ማዘጋጀት አለብን። በጣም ብዙ ጊዜ የማየውም እኔም ደግሞ ላይ ቻሌንጅ ሆኖ ያገኘሁት እሱ ነው። በቃ መጀመሪያ ላይ ያለውን አታችመንት ልጆቹ ካደጉም በኋላ የዛ አይነት አታችመንት ኤክስፔክት እናደርጋለን እና ያ ኤክስፔክቴሽን ደግሞ በጣም ብዙ ጊዜ ዲስአፖይንትመንት ያመጣል። እና እኛ እንደ እናት በዚህ ማዘርስ ዴይ ሪማይንድ ማድረጋችሁ ራሳችን ላይ እንድንሰራ እኛ በቃ ሁሉንም ነገር ከልጆቻችን እንዳንጠብቅ ሞር ራሳችን ላይ ሰርተን እነሱ የሚፈልጉን አይነት ሁኔታ ላይ እንድንገኝ ራሳችንን ማዘጋጀት እንዳለብን። ሌላው ደግሞ እንግዲህ ያው ኤክስፔክቴሽን በጣም ከባድ ነገር ነው። ብዙ ጊዜ ስንጠብቅ ነው ዲስአፖይንትመንትን በጣም ከፍተኛ የሚሆነው እና ብዙ ጊዜ ደግሞ እንዳየሁት ልጆቻችን በጣም ኤክስፔክት ስናደርግ ወይ ዲማንድ ስናደርግ ስፔሻሊ አዝ ዴይ ግሮ በጣም ኢሪቴት የሚያደርጋቸው ነገር ነው። በቃ በጣም ዲማንዲንግ የሆነ ፓረንት ወይ ደግሞ በጣም ቱ ማች ኤክስፔክቴሽን ሲኖር ልጆቹ ላይ የሚታየው ነገር ያን ኤክስፔክቴሽን ሚት የማድረግ ፍላጎት ሳይሆን ሞሮፍ በጣም ናጊንግ የሆነ ቤተሰብ ወይ ደግሞ ናጊንግ የሆነች ኮንትሮሊንግ የሆነች እናት እንደሆነች የማሰብ ነገር ነው የሚኖረው እና እኛም ደግሞ ናቹራሊ በጣም እንደፈለግን የምናረጋቸው ኮንትሮል አንደር አወር ኮንትሮል የነበሩ ልጆች ስለሆኑ ለነሱ ፍሪደም ሰጥቶ ወይም ደግሞ የነሱንም እንደ አዳልት ወይ ደግሞ እያደጉ እንደሆነ ለማሰብ ራሳችንን በቃ ኢንቴንሽናሊ ካላደረግነው ትናንትና ህፃን የነበረ ልጅ እንዴት ዛሬ እንደዛ እንትን ይላል
ወደ ማለት እንመጣለን እና በጣም በቃ እኔ am just preparing myself anyways teenager ages ወደፊት አሁን እየተቃረበ ስለሆነ እንዴት አድርጌ ነው ሃንድል ማረጋው ኤክስፔክቴሽን እንዴት ነው ሎወር ማረጋው more of control ከማድረግ ኮኔክት ለማድረግ በጣም ለመስራት እየሞከርኩኝ ያለውበት ጊዜ ነው more of relationship ላይ ኮኔክሽን ለመፍጠር ማለት ነው ምክንያቱም ከተወሰነ ጊዜ በኋላ ምንም ኮንትሮል ብናረግ ያው ሞር ከኛ ያራቃቸው ይሄዳል እንጂ ሪሌሽንሺፑን ኮኔክሽን ያለውና በጣም ኢንቲሜት የሆነ ሪሌሽንሺፕ ያለው ዲስትሮይ ሊያደርገው ይችላል እሱን ኮኔክሽናችን ማለት ነውና ሞር ኦፍ እዛ ላይ እየሰራሁኝ ነውና ስፔሻሊ ደግሞ የቲኔጀር ቤት ልጆች ያሏችሁ የኔ ቪዲዮዎች የምታዩ ሰዎች ካላችሁ በጣም አውል ቢ ሶ ሃፒ ብትጽፉልን ከስር ያላችሁን አስተሳሰብ እናንተም ደግሞ ከተማራችሁበት ብትጽፉ እኛ ገና ፕሪቲን የሆኑ ልጆች ያሉን ሰዎች በጣም ልንጠቀምበት እንችላለን አነስ ያሉ ልጆች ያሏችሁ ደግሞ በደንብ ኢንጆይ እንድታረጉት አበረታታችኋለሁ እኔም ገና የ5 ዓመት ልጅ አለኝ በማዘርሁድ ጀርኒ ውስጥ እንግዲህ ስቴጆቹን ኢንጆይ እንድናረጋቸው እኛ ደግሞ ራሳችንን እንዳንረሳ መጨረሻ ደግሞ ያው ምላችሁ ከእናትነቱም በላይ ያው እኛ ብዙ ነን እህት ነን ሚስት ነን እናት ነን ለቤተሰቦቻችን ደግሞ ልጆች ነን እና ሮላችንን እንዳንረሳ በማዘርሁድ እንግዲህ ሁሉ ነገራችንን የሚያስጥል ነገር ስለሆነ ኢንቴንሽናሊ ናቹራሊ ያለው ነገር በቃ እዛ ላይ ብቻ ኢንቨስትድ እንድንሆን አምሯችን ሁሉ በዛ ብቻ እንዲያዝ የሚያደርግ ነገር ቢሆንም ግን ደግሞ as they grow እኛም ደግሞ የራሳችንን ሁኔታ ወደፊት ያለውንም ነገር ማሰብ እዛ ላይ ደግሞ አሁን ቤት ያለን ሰዎች ከሆነን ወደፊት ምንድነው ማድረግ የሚለውን ነገር ማሰብ ራሳችን ላይ ኢንቨስት ማድረግ መጽሐፍ ማንበብ በቃ make ourselves updated ማለት ነው ካለው ነገር ጋር እዛው ቤታችን እዚህ ስፔሻሊ ደግሞ እዚህ በውጭ ዓለም የምንኖር ሰዎች ሪሶርስ በጣም አለ ኦንላይን ክላሶች አሉ ኦንላይን የሚነበብ ነገር አለ ራሳችንን አፕዴት አድርገን ደግሞ ታይም ሲሆን ለራሳችን ጊዜ የምንሰጥበት ጊዜ ሲመጣ ደግሞ በቃ ወዲያው ባውንስ ባክ ማድረግ እንድንችል ማለት ነው እና እንግዲህ በዚህ ማዘርስ ዴይ ዊክ ራሳችሁን ቴክ ኬር አድርጉ ለራሳችሁ ጊዜ ስጡ ለራሳችሁ ላይ ሪፍሌክት አድርጉ ማድረግ የሚገባችሁን ነገር ለልጆቻችሁ ፍቅር እየሰጣችሁ ለቤታችሁ ፍቅር እየሰጣችሁ ለራሳችሁም ደግሞ ኢንዳይሬክትሊ ፍቅር ስትሰጡ ለቤተሰባችሁ ፍቅር እንደመስጠት ስለሆነ ኢንጆይ እንድታረጉ እመክራችኋለሁ እኔም እንግዲህ I had a plan to go out with my friends ሌሎች እናቶች ጋር ጥሩ ጊዜ እንደሚኖረኝ ተስፋ አደርጋለሁ እና እናንተም ደግሞ እንግዲህ ሐሳብ አስተያየታችሁን ኮሜንት ሴክሽኑ ላይ ጻፉልኝ እንግዲህ ኤክስተርናል ድምጽ ካለ ይቅርታ ውጭ ሆኜ ስለቀረጽኩት ነው በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ